ይኸውላችሁ ወደዳችሁም ጠላችሁም እያንዳንዱ ከአፋችሁ የሚወጣው ቃል ፊውቸራችሁ ላይ ወይ አሉታዊ ወይ አዎንታዊ ውጤት አለ። እንደፈለክ የምትናገረው ቃል ወይ ፊውቸርን ዲስትሮይ እያረክ ነው ወይ ፊውቸርን እየሰራ ነው ያለው። ዝም የሚሉ ሰዎች እግዚአብሔር ይባርካቸው፣ የተባረኩ ናቸው። ቢያንስ ክፉ ከሚናገሩ ሰዎች ይሻላሉ እንጂ መልካም ከሚናገሩ ሰዎች ሁሉ ግን ያነሱ ናቸው። ዝምታ ወርቅ ነው ምናምን ኢትዮጵያ ውስጥ ነው የሚሰራው። እንደ እግዚአብሔር ቃል ላይ እግዚአብሔር ቃል ደግሞ ምንድነው የሚለው? ተናገር፣ አውጅ፣ ፊውቸርህን በቃል ስራ ነው የሚለው። አሜን አትሉም? እስቲ ቃል ዘር ነው በሏ። አው ዘር ስለሆነ ይበቅላል፣ ዘር ስለሆነ ያድጋል፣ ዘር ስለሆነ ያፈራል፣ ይበዛል። አይገርምም? It's a seed. There is a seed of greatness in your mouth. Every word you speak is a seed planted in the spirit. ኔጌቲቭ ነገር ብቻ እየተናገርክ ፖዚቲቭ ነገር ለማጨድ መሞከር በራሱ በጣም ከባድ ነገር ነው። እኔ እኮ ሰው አልሆንም፣ እኔ ከዘር ማንዘሬ ማንም ምንም ደርሶ አያውቅም፣ እኔ መታመሜ ነው፣ እኔ መውደቄ ነው፣ እኔ ተስፋ ያለኝ ሰው የለኝም እያልክ እየተናገርክ ተስፋ ልታይ አትችልም። እግዚአብሔር መጥቶ በአንተ ህይወት እንዳይሰራ በኔጌቲቭ ወርድ ያለህን በር ሁሉ ዘግተሃል። ስለዚህ ሰይጣንም ሆነ መንፈስ ቅዱስ መጥተው ትራንስፖርት አድርጎ አንተን የሚያገኙበት መሳሪያ ቃል ይባላል። መንፈስ ቅዱስ ያለበት ቦታ ሁሉ ቃል አለ። ቃል ከሌለ መንፈስ ቅዱስ የለም። የእግዚአብሔር ቃል በሰሙ ሁሉ ላይ እግዚአብሔር መንፈስ ወረደባቸው ነው የሚለው። ቃሉን ነው ይዞ የሚመጣው መንፈስ። ቃሉ ራሱ መንፈስ ስለሆነ አንተም የምትናገረው ቃል እንደዛ ነው። አጋንንትን አትራክት ማድረግ የምትፈልግ ከሆነ ስፒክ ኔጌቲቭ። ስለ ራስህ ብቻ አይደለም፣ ስለማንም። ሐሜት አደገኛ የሆነው ለዚህ ነው። ሰዎችን ባማ ቁጥር አላወክም እንጂ የሐሜት አጋንንቶችን በጠቅላላ ወደ ቤትና ወደ ህይወት እየጠራህ ነው ያለው። እስቲ የሰው ስም ለረጅም ዓመት የሚያጠፉ ሰዎችን በህይወት የተሳካላቸው አንድ ሰው አሳይ። አጋንንት ሲመታቸው ነው የምታየው፣ ወይ በበሽታ ወይ በኢኮኖሚ ወይ በሆነ ነገር ሲያጣመማቸው ነው የምታየው። አለማማት ለሚታማው ሰውዬ ሳይሆን ወይም ለእግዚአብሔር ሳይሆን አደጋኛነቱ ለሐሜተኛው። የሐሜት የሚያስቸግራቸው ሰዎች ምላስን ታወጣና ዛሬ ዘይት እየቀባሁት በኢየሱስ ስም ነፃ አወጣለሁ። መንፈስ ሱስ ያለባቸው ሰዎች አሉ። የሰው ስም ካላነሱ የሰውን እንዲሁ ጥሬ ስጋውን ካልበሉ የማይነቀንቁ ሰዎች አሉ። ዲመን አእምሯቸውን ይዟል። ዘር ነው። እስቲ የኔ ቃል ዘር ነው በለው። አዎ፣ ልጆች ላይ መልካም ቃል ዝራ፣ ቤት ላይ መልካም ቃል ዝራ፣ አገልግሎት ላይ ቃል ዝራ፣ ስለ ሌላ ሰው መልካም ቃል ዝራ። የምታጭለው እሱ ነው። ሰው የምታከብር ከሆነ ስለ ሰዎች መልካም የምትናገር ከሆነ የሚያከብሩና ስለ አንተ መልካም የሚናገሩ ሰዎች ታጭዳለህ። ሰው የምታዋረድ ከሆነና ስለ ሰዎች ክፉ የምታወራ ከሆነ የእሱ አይነት 1 ሚሊዮን በር ላይ ይጠብቅሃል። እኔ ግን ምን አድርጌያቸው ነው አትበል። ምንም እነዚህን አይደለም ያደረግከው። የሆነ ቦታ የዘራኸው ዘር የሆነ ቦታ ላይ ይጠብቅሃል። ለማንም ሰው ያደረጋችሁትን ነገር ሰውየው ይረሳል። ታውቃላችሁ? ሰዎች ያደረጋችሁላቸውን ነገር ይረሳሉ። ስለ ራሳቸው እንዲሰማቸው በእነሱ ላይ የተናገራችሁትን ግን አይረሱም። እስቲ የሆነን ሰው መንፈሱን በጥብጥ በንግግርህ ከ20 ዓመት በኋላ አይረሳም። ወይ ተስፋ ቆርጦ ባለበት በቃል አንሳው እስቲ፣ አይረሳም። ብር ብትሰጠው ይረሳል። ውለታ ብትውልለት ይረሳል። የተናገርከው ቃል አይረሳም። ለምን መሰለህ? ቃሉ ዘር ነው፣ ገብቷል ውስጥ። ለሰሲድ ሰውን ትንሽ በማድረግ አትናገሩ። ዘር ነው የዘራው። በሄድክበት ሁሉ ትንሽ የሚያደርጉትን ታጭዳለህ።
ኢዩኤል 3:10 እግዚአብሔር አንድም ቦታ ድካም ሲሰማችሁ ጠንካራ ስሜት እንዲሰማችሁ አድርጓል። ደካማው ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ፣ ደካማው እኔ ብርቱ ነኝ ይበል። Let the weak say I'm strong። ደከመኝ፣ ሰለቸኝ፣ አቃተኝ፣ ወደኩኝ በላይ ድካም ሲሰማ ሁላችንም ስለሚሰማ ተስፋ መቁረጥ ሲሰማ መሄጃ ግራ ሲገባ ነገሮች ሁሉ ጭልምልም ሲል ከየትኛውም ጊዜ የበለጠ ብርቱ ነኝ ማለት ያለብን መንፈስን ያነሳዋል። አንተ የምትናገረው ቃል መንፈሳዊ አትሞስፌር ክሬት ያደርግልሃል። ንግግር ውስጥ እየደጋገምክ በተናገርከው ነገር የሆነ አትሞስፌር ክሬት ያደርጋል። የእግዚአብሔር ቃል እኮ ነው። ደካማው ብርቱ ነኝ ይበል። Let the weak say I'm strong። እዚህ ውስጥ ተስፋ ያልቆረጠ ሰው ካለ እርግጠኛ ሆኜ ነግራችኋለሁ፣ በቅርብ ጊዜ ተስፋ ይቆርጣል። ተስፋ ያልቆረጠ የለም። ግራ መጋባት፣ ተስፋ መቁረጥ፣ አፒታይት ማጣት፣ ማንኝ እኔ ብሎ መጠየቅ ጤናማነት ነው። እንደሱ አይነት ስሜት የማይሰማህና ሁል ጊዜ በቃ የተረጋጋ ነገር የምትኖር ከሆነ ጤናማ አይደለም። something is wrong። ይጨላለምብናል። በእግዚአብሔር ላይ ጥያቄ፣ በራሳችን ላይ ጥያቄ፣ በማንነታችን ጥያቄ፣ በሀገራችን ጥያቄ ይመጣብናል። እንደሱ የተሰማ ከሆነ በህይወት አለ ማለት ነው። የሞተ ሰው ብቻ ነው እንደሱ አይነት ስሜት የማይሰማው። እግዚአብሔር ግን ምን አለ? ሲጨላለምብህ፣ ስትደከም፣ ነገሮች ሁሉ ቁልፍልፍ ሲሉ እዛው ቁጭ በልና ቆዝም አላለም። ብርቱ ነኝ ማለት አሜን። ኦፖዚት ቱ ዩር ፊሊንግ። ይኸውላችሁ እኛ ስሜታችንን አይደለንም በመስማት በማየት በማሽተት በመቅመስ ውስጥ ባለች አጭር ጠባብ ነገር ውስጥ ያለን ሰዎች አይደለንም። እኛ መንፈሳዊ ፍጥረታት ነን። አሜን በሉ። ህይወት ደግሞ መንፈሳዊ ነው። መንፈሳዊ ዓለም ደግሞ ኦፕሬት የሚያደርገው በቃል ነው። ስለዚህ የእግዚአብሔርን ቃል በነገር ላይ በኃይል ድምፅን ከፍ አድርገህ መናገር ስትጀምር ይሄ ያለውን ነባራዊ ሪያሊቲን በእግዚአብሔር ሪያሊቲ ተቀይረዋል። አሜን። ከመስመር ያለፈ አለማረፍና መሮጥ ከጌታ አይደለም። ገባኝ አንድ ነገር። ኢየሱስ ጌታዬ ነው ማለት ምን ማለት እንደሆነ ታውቃላችሁ? እምበላው ነገር ያገባዋል ማለት ነው። እምለብሰው ነገር ያገባዋል። እኔን አይደለም የሚያገባኝ፣ እሱን ነው የሚያገባው። ጌታዬ ነው። እኔ እሱን የኔ ጌታ ማድረግ ነው የሚያገባኝ። የአምላኬ እግዚአብሔርን ቃል ብትሰማ ብትጠብቅ እነዚህ በረከቶች ሁሉ ይመጡብሃል፣ ያገኙህማል። በከተማ ብሩክ፣ በእርሻ ብሩክ፣ በስራ ብሩክ። መልካሙን መዝገብ ሰማዩን ይከፍትልሃል። በከብት ርቢ፣ በምን ርቢ ብሩክ ትሆናለህ። አበዳሪ እንጂ ተበዳሪ አትሆንም። ጨካኝ ነው እግዚአብሔር ለሚያጉረመርሙ ሰዎች። የእግዚአብሔርን አንጀት በማጉረምረም አትበላም። አይገርም? እግዚአብሔር በማጉረምረም ውስጥ ምንም አክቲቭ የሆነ ስፒሪቹዋል ነገር የለም። ወይኔ ልጅ የተጎዳ ገብርኤል ድረስለት ምናምን የሚል ይመስለኝ ነበር እኔ ድሮ። ኧረ ሚካኤል ቆመታ አለ ወይ ልጄ እንደዚህ የተጎዳ። ለካ እግዚአብሔር ከእምነት ውጪ ባለ ነገር ውስጥ አይንቀሳቀስም። ማጉረምረም አይሰራም። ተነስ፣ አቧራን አራግፍ፣ ጾም ጸሎት ግባ፣ መስታወት ፊት ቆም። እግዚአብሔር የተናገረን የተስፋ ቃል በሙሉ ተናገር። ከጥቂት ወራት ወይ ሳምንታት በኋላ የ20 ዓመት ጸሎትን ተመልሶ ዛሬ እየኖራችሁ ያለው ኑሮ ከ5 ዓመት ከ4 ዓመት ከ1 ዓመት በፊት ኮንፌስ ስታደርጉ የነበረው ፋክት ነው። ምንድን ነው ፊውቸር ላይ እየዘራ ያለው? ትዳር ላይ እየዘራ ያለው፣ አገልግሎት ላይ እየዘራ ያለው፣ ፋይናንስ ላይ እየዘራ ያለው፣ መንገድ ላይ እርግማን ነው? በረከት ነው? ብርሃን ነው? ምን እያስቀመጥክ ነው?
ዘኍልቍ 14 ላይ ታሪኩን ልንገራችሁና ያው የእስራኤል ልጆች አጉረመረሙ አይደል? ሙሴን ጠሩት። ምንኛ እዛ ግብፅ እያለን እኮ ሽንኩርቱ ራሱ ሲቁላላ ወይኔ ሽታው ያ ምንነቱ የማይታወቅ ነገር ነው የምታበላ። ቁርስ መና፣ ምሳ መና፣ እራት መና፣ ነጭ ነገር። ምን አይነት ጥጋብ ነው እናንተ! በጣም እኮ ጥጋበኞች ነን እኮ። ኧረ እባካችሁ፣ ኧረ ተረጋጉ፣ ግድ የላችሁም። ይሄ ወይ ኮሌስትሮል የለው ምን የለው ምን የመሰለ ለጤና የተስማማ ጣፋጭ ነገር። እኛ በቃ ሰለቸን፣ ዱባ ማረን አሉ። ደህና ነገር ደግሞ ያወራል። ከዛ ሙሴ ሄዶ እግዚአብሔር ወይ በቃኝ፣ እኔ ይህን ህዝብ መምራት አልችልም በቃ ሲል ተወው ሙሴ። ይህን ህዝብ በሙሉ በአንድ ቀን ፈጀዋለሁ፣ ለአንተ ሌላ ህዝብ አስነሳልሃለሁ፣ ትመራለህ፣ ይጨርሳቸዋለሁ አለ እግዚአብሔር። አይሆንም አለ ሙሴ። እግዚአብሔር ከግብፅ ሀገር አውጥቶ ምድረ በዳ ላይ ገደላቸው ተብሎ ለስም ጥሩ አይደለም እግዚአብሔር። አሁን ባይሆን አንድ ነገር እናድርግ፣ ይህን ስም ከህይወት መዝገብ ሰርዘውና እነሱን አደነልኛል። እንደ ሙሴ አይነት ትሁት ሰው አልነበረም ነው የሚለው ጌታ። በቃ እኔ ልጥፋና እነሱ ይዳሉ። በቃ ለህዝቡ ሂድና ነገ ጠዋት በአፍንጫችሁ እስኪወጣ ድረስ ስጋ በላቸዋለሁ በላቸው። ጌታ ሆይ ተሳስተሃል አለው። ኖ ቁጥራቸውን 6 ሚሊዮን ህዝብ ስንት በሬ ልታርድ ነው? እግዚአብሔር ሆይ እንዴት አድርጎ ስጋ ይበላል? ሙሴ እኔ እግዚአብሔር ተናግሬያለሁ፣ ለአንድ ቀን አይደለም ለአንድ ወር በአፍንጫቸው እስኪወጣ ድረስ በየቀኑ ስጋ ይበላሉ ነገራቸዋል። ነገራቸው። ተዘጋጁ፣ ነገ ቢላ ሳል፣ ነገ መክተፊያ አዘጋጅ፣ ከነገ ጀምሮ ሰፈሩ በጠቅላላ ስጋ በስጋ ነው አላቸው። ከዛ ድርጭት ወይም ዶሮ በሰው ቁመት ልክ በንፋስ እግዚአብሔር ነድቶ ሁሉ ሰው የያዘ የቻለውን ያህል አስገብቶ ሰፈሩ በጠቅላላ ችክን በችክን። ይኸውልህ እግዚአብሔር ከፈለገ ንፋስ ብቻ ነው የሚያስነሳው ለአንተን ለመባረክ፣ አንተን ለመባረክ እግዚአብሔር በጌታ በኢየሱስ እግዚአብሔር ያንተን ታሪክ ለመቀየር 24 ሰዓት በጣም ይበዛበታል። የሆነ ሰው ከዛ በኩል ንፋስ ያዘውና በካልኩሌሽን እግዚአብሔር አይባርክም። በሆነ ቀስ ብለህ ምናምን አይደለም። እግዚአብሔር ንፋስ ነው የሚያዘው። ዝም ብሎ ይሆን በረከት ሁሉ በአድራሻ ነው የሚመጣው። አሜን ትል ንፋስ ስጋ ብቻ ነው እንደ በሉት። በምድረ በዳ እኮ ሲሄዱ ጫማቸው ያድግ ነበር። ጫማ እንዴ ህፃን የነበረ ልጅ ከዛ ሲወጣ 40 ዓመት ሙሉ ነው ምድረ በዳ ይኖሩ። 10 ቁጥር ጫማ አድርጎ የወጣው ሰውዬ ምድረ በዳ ውስጥ 43 ቁጥር ሆኖ ጫማ አልቀየረም። ጫማው ያድጋል። ስሞል ሳይዝ አድርጎ የወጣ ልብስ ኤክሴል ነው የሚሆንለት እዛው፣ ያውም ኳሊቲው እየጨመረ ልብስ ያሳድግ ነበር። እግዚአብሔር ቅብጸት ኦራ ባህዳላ እግዚአብሔር አንተን ለመባረክ ችግር የለበት። የለበስከው ልብስ ራሱ በሰው ዘንድ ሞገስ እንዲኖር ያደርጋል። እና ምድረ በዳ ላይ እግዚአብሔር ተቆጥቶ ብዙ ችግር ውስጥ እንዲገቡ ያደረጋቸው እባብ መጥቶ የነደፋቸው ሲያጉረመርሙ በጣም አይወድም እግዚአብሔር የሚያጉረመርሙ ሰው። በመከራ ውስጥ የሚያመሰግኑ አሉ። ነገሮቻቸው ጠፍቶ የሚያመሰግኑ አሉ። እግዚአብሔርን ለማመስገን ኮንዲሽን የሌላቸው ሰዎች አሉ። የሞት አልጋ ውስጥ ሆኖ የሚዘምሩ ሰዎች አሉ። የሚያስቀኑኝ ሰዎች፣ የሚያስፈሩኝ ሰዎች። እነሱን ሳይ እኔ ክርስቲያን መሆኔን እንጠራጠራለሁ። የሞት አልጋ ዴዝ ቤድ ላይ ሆኖ ጌታ አለ በሞት ስጋዬን የሞት ወደ ጌታ ነው የሚሄደው። ሃሌሉያ እግዚአብሔር መልካም ነው። ሰውነትህ እየበሰበሰ እግዚአብሔር መልካም ነው ማለት ይችላል? አንተ እኮ ቤት ኪራይ ስላልከፈልክ ነው የምትጮው። ቦዲው እየበሰበሰ እግዚአብሔርን የሚያመሰግን ብዙ ሰው አውቃለሁ። የማይደራደሩ ሰዎች ብዙ ሰው አውቃለሁ። አምልኮ ሲባል እግዚአብሔር መልካም ነው ለማለት የማይከብዳቸው ሰዎች አሉ። እየሞቱ መከራ እየደረሰባቸው በጌታ በኢየሱስ ስም እግዚአብሔር አንደበታችንን ይፈውስ። አሜን። ደስተኛ ለመሆን ብዙ ሰዎች ከራሳቸው ውጪ ብዙ ነገር ነው የሚፈልጉት። ሰላም ለማግኘት ብዙ ነገር ነው የምናደርገው። መጽሐፍ ቅዱስ ግን ፍቅር፣ ደስታ፣ ሰላም የመንፈስ ፍሬ ነው፣ ካንተ ውስጥ ነው የሚመነጨው ነው የሚለው።
አስተሳሰብንና ንግግርን ስትቀይር፣ አትሞስፈርን ስትቀይር ሰላም የላይፍ ስታይል ይሆናል ነው። the way you think and the way you speak ነው ሰላም። ደስ ይበልህ እንጂ ደስ ይበልህ። በአብዛኛው እድሜያቸው 70 80 ምናምን የደረሱ ሰዎች ምን እንደሚቆጫቸው ልንገራቸው። ሰው ምን ይለኛል ብዬ ፈርቼ ህልሜን አለመሞከሬ አንድ፣ ሁለተኛ ደግሞ ከቤተሰቦቼ ከጓደኞቼ ጋር ብዙ ጊዜ ያለኝ መስሎኝ አለማሳለፍ እንጂ አንዳቸው ፎቅ አለመስራቴ መኪና አለመግዛቴ ምናምን የሚል የለም። የሆነ እድሜ ላይ ስትደርስ ለካ the most precious thing ከጓደኞች ጋር ያሳለፍከው፣ ከቤተሰብ ጋር ያሳለፍከው፣ ቸርች ያሳለፍከው ጊዜ የሚያክል ለካ የለም። ፌራሪ መኪና ስላልገዛው ብሎ የሚቆጭ አንድ ብዙ የለም። አንተ አሁን የለኝም እሱን ሲኖረኝ ደስተኛ ሆናለሁ ብለህ ደስታህን ለነገ የቀጠርከው ሰው የእሱ ጋር ስትደርስ ደስታ እሱ ውስጥ ይሄን ደስታ ያለው አንተ ራስህ ውስጥ ነው። ተናገር። ደስተኛ ለመሆን መጀመሪያ ውሳኔ ያስፈልገዋል። ደስተኝነት ውሳኔ እኮ ነው እንዴ! ላለመደሰት የወሰነ ነው አብዛኛው ኢትዮጵያዊ። ለሀዘን ቅርብ የሆነ ህዝብ ነው ኢትዮጵያዊ። ምንም ነገር ኢንጆይ ለማድረግ ፈቃደኞች አይደለም። ደስተኛ ለመሆን ፈቃደኞች አይደለም። ሪላክስ ለማድረግ ፈቃደኞች አይደለም። አንዱ እኮ ነው ተይዘናል። ፖቨርቲ ጭንቅላታችንን ጨምድዶ ይዞናል። በናዝሬቱ በኢየሱስ ስም ሰባብረን እንጥለዋል። አሜን። ከዚህ ነው የሆነ ሰው ሲሳካለት ደማችን የሚፈላው ለዚህ ነው። ስለዚህ እግዚአብሔር በሚያግሮመርሙ ሰዎች፣ ሁል ጊዜ ሀዘንተኛ በሆኑ ሰዎች እግዚአብሔር ደስተኛ አይደለም። ምንድን ነው የሚያሳዝን? አንተ ሁል ጊዜ እንዴ ሀዘን ማለት ምን ማለት እንደሆነ ልንገራችሁ። ኦቨርቲንክ ማድረግ ነው አይደል? ኔጌቲቭሊ። ለምን ፖዚቲቭሊ ኦቨርቲንክ አናደርግ? ኦቨርቲንከር ከሆነ ለምን ቀይረ ነው መልካሙን አናስበው? ይኸውላችሁ አሁን በጣም ብዙ ጥያቄ ያላችሁ አይደለም? እስክትታመሙ ነው። የታመመ ሰው አንድ ብቻ ነው ጥያቄው። ምንድን ነው እሱ? ጤንነት። አንተ ግን ጤንነቱን ይዘህ ጥርሱን ይዘህ በሳምባ ውስጥ አየር ይዘህ እግር እየተራመደ አይነ እያየ ለመደሰት ከዚህ በላይ ምንም የሚያስፈልግ? ምግብ እየበላ ሰውነት ላይ ጨርቅ ኖሮ ከዚህ ገብተህ የምታርፍበት ቤት ኖሮ አቀባብለሃል ሀዘን ምን የሚያስደስት ነበር? ውሸቴን ነው። ብዙዎቻችሁ ሀዘንተኞች ናችሁ፣ ደስተኞች አይደላችሁ። በነገራችን ላይ መልካም የሚመስል ግን ኔጌቲቭ የሚያወሩ ሰዎች ሁሉ ጊዜ እውነተኞች ይመስላሉ። ከ12ቱ ሐዋርያት በጣም ለድሆች የሚቆረቆርና የድሃ ሀሳብ የሚመስለው ይሁዳ ነው። ይህ ነገር ተሽጦ ለድሆች ቢሰጥ እንዲህ ምናምን ሌባ ስለሆነ ነው። ብዙ ጊዜ የእግዚአብሔር ቤት ውስጥ አዛኝ የሚመስሉ የእግዚአብሔር ስራ እንዳይሰራ የሚያደርጉ በንግግራቸው ሰዎችን ክሪፕል የሚያደርጉ ሰዎች አሉ። ይሄን መንፈስ በኢየሱስ ስም እንገለብጠው። አሁን ደግሞ አየሩ ላይ ከፍታን የሚያውጁ፣ ቅባትን የሚያውጁ፣ ፈውስን የሚያውጁ በቃ ንግግርህን፣ ሀሳብህን፣ የምትናገረውን ነገር ዎች ዩር ማውስ። ኪሳራ ብቻ አትናገር በራስህ ላይ። እግዚአብሔር አትመኩ አላለም፣ ተመኩ ነው ያለው። መጽሐፍ ቅዱስ ተመኩ ነው የሚለው። የሚመካ ይመካ ነው እንጂ አይመካ አይልም። በቃሉ መመካት ትችላለህ። በእግዚአብሔር መመካት ትችላለህ። እግዚአብሔር ነገ በሚያደርግልህ ነገር መመካት ትችላለህ። በሱ መወራረድ ትችላለህ። ንጉሥ ሆይ እግዚአብሔር ከዚህ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን እዛ ውስጥ ገብተን ከሰል ለመሆን ፈቃደኞች። እግዚአብሔር ከሰማይ መጣ። አሜን አሜን። በቃ ውድቀት አታውሩ፣ ሐሜት አታውሩ፣ ለአጋንንት በር አትሁኑ። ለቸርች ያልታመን ከሆን ሌላ ቸርች እንድትመራ ይሰጣል እግዚአብሔር? አይሰጥም። ቤተሰብን የምታማ እግዚአብሔር ትልቅ ቅባት አይሰጥም? እናንተን እስቲ አንድ ነገር ልንገራችሁ። የሆነን ሰው ሄዳችሁ እንትና የሚባል ሰው እንዴት ነው እሱ ሰውዬ ምናምን ብላችሁ ስለ እሱ ሰውዬ ፖዚቲቭ ዝም ብሎ ከተናገረ ይህን ሰውዬ አታምኑትም?
ታምኑታላችሁ? ምን አይነት ሰው ነው? ሰው በሌለበት ስለ ሰው ጥሩ የሚያወራ ይሄን ሰው ወዳጄ ነው የማደርገው ነው። ሰው የሚያማ ሰውስ ወዳጄ ሲታማ አዎ ሐሜተኛ ሰው ይኸውልህ ነገ አንተን ዲስትሮይ የሚያደርግ ሰው ስለሆነ በከፍተኛ ፍጥነት ከዛ ሰው መጥፋት ነው ያለብን። በቃ ላይፍ ስታይሉ ነው። አንተን ገና ካየ በ10 ደቂቃ ውስጥ ከሱ ጋር ስንት ዓመት የኖረውን ሰውዬ እንዲህ ለማረድ ፈቃደኛ የሆነ ሰው አንተንማ ይገላል። ሽሽ። እኔ ቢሮዬ መጥቶ ሐሜት የነገረኝ ሰው ሁለተኛ ቢሮ አይገባም። ጂሰስ ኔም። ለሐሜት ከመጣችሁ ድጋሚ እንደማትገቡ እርግጠኛ ሆኜ ልንገራችሁ። ፖዚቲቭ ቃል የሚናገር ሰው ነው የምፈልገው። ኢንካሬጅ የሚያደርግ ሰው ነው የምፈልገው። ቅባት የሚፈልግ ሰው ነው የምፈልገው። ስለዚህ የተስፋውን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ኮንፌሽን እንጠብቀው፣ እንናገረው፣ ኮንፌስ እናድርገው። መጀመሪያ የጀመርነውን አንልቀቀው። ይሄ ነው እንግዲህ ስለ ኮንፌሽን። ያችን ሴትዮ ምን አላት? ሂጂና ጋኖቹን በጠቅላላ ሰብስቢና በሩን ከኋላሽ ዝጊና አርግ ያላት። አሁን ሞላ። ልክ እንስራው ሲያልቅ ዘይቱ ቆመ አይደል? ደስታና ሐዘን ነው የሚቀላቀልባት። ደስታው እዳዋ ተከፈለ፣ በሽበሽ ሆነ። ሐዘኑ ግን ምን ሆኜ ነው በርሜሉን ቦቴውን ምኑን መሰብሰብ ስችል ወይኔ ማለት አይቀርም። አብዛኛው ኢትዮጵያዊ እንደሱ ነው። በኢየሱስ ስም ጭንቅላታቸው ውስጥ ያለ ሊሚቴሽን እዚህ ውስጥ የተቀመጠ መስታወት መዶሻውን ይዤ ሰብሬዋለሁ። ዶንት ሊሚት ጋድ። እግዚአብሔርን አታሳንሰው። በዚህ ምድር ላይ ትልቅ ስራ የሰሩ ሰዎች፣ ትልቅ ቦታ የደረሱ ሰዎች ካንተ በምንም አይሻሉም። ከተሻሉ የሊሚቴሽን ጣሪያውን ነቅለው ጥለውታል። አለቀ። ከኑሮ አትነሳ፣ ከኪሳ አትነሳ። እባካችሁ በህይወታችሁ ላይ ህይወት ተናገሩ። በአገልግሎታችሁ ላይ ላይፍ ስፒክ ቪክቶሪ። እግዚአብሔር ማርያም ኤልሳቤጥ ጋር ሄዳ ዮሐንስን እንዳነቃነቀችው በልባችሁ ውስጥ ያለውን ራእይ የሚያነቃንቁ ሰዎች ወደ እናንተ ይላል። አቦርሽኒስት ነው ኢትዮጵያ ውስጥ የበዛው። የሚያስጨነግፍ በቃ ውስጣችሁ ያለውን ነገር በጠቅላላ የሚያወርድ ነው ያለው። እግዚአብሔር ይህንን መንፈስ በኢየሱስ ስም ይምታው። ሌላ እንድጸልዩ የምፈልገው ነው፣ ጧጧ ስትወጡ በጌታ በኢየሱስ ስም ኔጌቲቭ ወሬ ይዞ የሚመጣ አጋንንት ይዞ የሚመጣ በረከቴን ሊሰርቅ የሚመጣ ሰው ወደ እኔ እንዳይመጣ ዘጋውበት በል። አዎ ሰላምን የሚሰርቅ ደስታን የሚወስድ ሰው ሁሉ ላይ ቢሮውን ዝጋበት፣ ቤትህን ዝጋበት። የምትገባበት ቦታ ቀድመ በመንፈስ ግባ። ይሄ ነው ኮንፌሽን። ልጆቻችሁ ላይ መልካም ተናገሩ። ሀገራችሁ ላይ መልካም ተናገሩ። ንግግራችንን ዌስት እንዳደረግነው፣ ሐሳባችንን ዌስት እንዳደረግነው ምንም ዌስት ያደረግነው ነገር የለም። ጠዋት ተነሱና በራሳችሁ ላይ ተናገሩ። እግዚአብሔር መልካም ነገር ያደርጋል።